ትራምፕን ለመግደል የሞከሩት ኢራናዊ ባለስልጣን መገደላቸውን አሜሪካ አሳወቀች። ግለሰቡ ኢራን ውስጥ ሆነው ግድያው እንዲፈጸም ትዕዛዝ ሲሰጡ ነበር ስትል አሜሪካ ተጠያቂ አድርጋቸዋለች። በሌላ በኩል ኢራን ቀጥታ አሜሪካን ላይ ያጸፋ እርምጃ እንደምትወስድ ማስጠንቀቂያ አውጥታለች። የአሜሪካ ወይም የእስራኤል ወታደሮች የኢራንን መሬት ከረገጡ ከባድ ምት እንደሚጠብቃቸው ገልጻለች። ሰላም ቤተሰቦቻችን፣ ከመካከለኛው ምስራቅ ጦርነት ጋር በተያያዘ የያዝናቸውን የሰዓቱን አዳዲስ መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የአሜሪካ ጦር በፕሬዝደንት ዶናልድ ትራምፕ ላይ የግድያ ሙከራ አቅደው ነበር የተባሉትን የኢራን ልዩ ኃይል መሪ መግደላቸውን አስታወቀ። የሀገሪቱ የጦር ሚኒስትር ፔት ሄግሴት በፔንታጎን ለጋዜጠኞች በሰጡት መግለጫ ኢራን ፕሬዝደንት ትራምፕን ለመግደል ሞክራ የነበረ ቢሆንም የመጨረሻውን ሳቅ የሳቁት ትራምፕ ናቸው ብለዋል። ሚኒስትሩ እንደገለጹት ባለፈው ማክሰኞ የአሜሪካ ጦር ባከናወነው ዘመቻ ትራምፕን ለመግደል አቅደው የነበሩት የልዩ ኃይል መሪን አድኖ ገሏል ቢሉም የተገደሉት ግለሰብን ግን በስም ለመጥቀስ አልደፈሩም። ከአንድ ዓመት በፊት የአሜሪካ መንግስት ፋርድ ሻኬር የተባለ የ51 ዓመት አፍጋኒስታናዊ ትራምፕ ከመመረጣቸው በፊት ግድያ እንዲፈጽም በኢራን ታዞ እንደነበር ተገልጾ ግለሰቡ ላይ ክስ መመስረቱ የሚታወስ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ በወቅቱ የነበረውን ክስ መሰረተ ቢስ በማለት አስተባብለውት እንደነበርም ይታወሳል። እንደ አሜሪካ አቃቤ ሕግ መረጃ ፋሬድ ሻኬር በ7 ቀናት ውስጥ ትራምፕን ለመግደል እቅድ እንዲያቀርብ በኢራን አብዮታዊ ዘብ ታዞ እንደነበር ነው የተገለጸው። ሻኬር ግን በ7 ቀን ውስጥ እቅዱን ማቅረብ አልችልም ማለቱን ተከትሎ ኢራን ትራምፕ በምርጫው አይሸነፍም ብላ ስላሰበች ከምርጫ በኋላ መግደል ይቀላል በሚል እቅዱን ለጊዜው አዘግይታው እንደነበር ተገልጿል። ሻኬር በልጅነቱ ወደ አሜሪካ የገባ ቢሆንም በታጠቁ ዘረፋ ወንጀሎች ለ14 ዓመታት ታስሮ ከቆየ በኋላ ከአሜሪካ ተባሮ ወደ ኢራን ማቅናቱ ይታወቃል። ዶናልድ ትራምፕ በ2024 ብቻ 2 የግድያ ሙከራዎችን ማስተናገዳቸው የሚታወስ ነው። በፔንሲልቬኒያ የምርጫ ቅስቀሳ ላይ በጠመንጃ ጆሮአቸውን ተመተው የነበረ ሲሆን በመስከረም ወር ደግሞ በፍሎሪዳ ጎልፍ ሲጫወቱ መሳሪያ የታጠቀ ሰው ሲከታተላቸው መያዙ ተዘግበዋል። ባለፈው ወር ኦስቲን ቲ ማርቲን የተባለ የ21 ዓመት ወጣት ጠመንጃና ነዳጅ በመያዝ የትራምፕ መኖሪያ የሆነው ማር አላጎ ቅጥር ግቢ ውስጥ ጥሶ በመግባቱ በደህንነት ኃይሎች መገደሉ የሚታወስ ነው። የአሜሪካው የጦር ሚኒስትር አክለውም የአሜሪካ ጦር ኃይል በህንድ ውቅያኖስ ላይ አንድ የኢራን የጦር መርከብን በውሃ ውስጥ የሚምዘገዘግ ሚሳኤልን በመጠቀም ማስመጡን ተናግረዋል። የኢራን መንግስት ተሸንፏል ያሉት የጦር ሚኒስትሩ አሜሪካ በማያጠራጥር ሁኔታ ያለ ርህራሄ ከባድ ጉዳት በማድረስ እያሸነፈች ነው ብለዋል። ተጨማሪ ወታደራዊ እርምጃ በኢራን ላይ እንደሚወሰድ ጠቅሰው የበለጠና ግዙፍ የጥቃት ማዕበል እየመጣ ነው በማለት ተናግረዋል። የአሜሪካ ጦር ጠቅላይ ኢታማዦር ሹም ዳንኬን በበኩላቸው የሰራዊቱ ጥቃት ወደ ምድር እየተስፋፋ ወደ ኢራን ግዛት ዘልቆ እየገባ ነው ሲሉ ጥቃቱ መጠናከሩን አመልክተዋል። ኢራን ውስጥ ከ150 በላይ ሰዎች ስለተገደሉበት የሴቶች ትምህርት ቤት ላይ ስለተፈጸመው ጥቃት የተጠየቁት የጦር ሚኒስትሩ በሰጡት ምላሽ ምርመራ እያደረግን ነው ሲሉ መልሰዋል። ነገር ግን ጥቃቱ በእስራኤል ወይስ በአሜሪካ መፈጸሙን እንዲያረጋግጡ ቢጠየቁም ፈቃደኛ አልሆኑም። በሌላ በኩል ኢራን ቀጥታ አሜሪካን ላይ ያጸፋ እርምጃ እንደምትወስድ አስጠንቅቃለች። የአሜሪካ ወይም የእስራኤል ወታደሮች የኢራንን መሬት ከረገጡ ከባድ ምት እንደሚጠብቃቸው ገልጻለች። በቻይና የኢራን አምባሳደር የሆኑት አብዱረዛ ራህማን ፋዝሊ ሀገራቸው በአሜሪካና በእስራኤል ላይ በዓለም ዙሪያ እንዲሁም ከተቻለ እስከ አሜሪካ የሚደርስ ቆራጥ ያጸፋ እርምጃ እንደምትወስድ አስጠነቀቁ። አምባሳደሩ በዛሬው ዕለት በቤጂንግ ለፊኒክስ ቴሌቪዥን በሰጡት ልዩ ቃለ ምልልስ አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ክፉኛ ኮንነዋል። ጥቃቱ የተፈጸመው በሁለቱ ሀገራት መካከል በነበረው ድርድር ላይ መሻሻሎች እየታዩ በነበረበት ወቅት መሆኑን ጠቅሰው ድርጊቱን የጉልበተኝነት ፖለቲካና ግልጽ ትንኮሳ ሲሉ ገልጸውታል። የኢራን መንፈሳዊ መሪ አያቶላ አሊ ሀሚኔ መሞታቸውን ተከትሎ በቻይና የሚገኘው የኢራን ኤምባሲ ሰንደቅ ዓላማውን ዝቅ አድርጎ በመስቀል የያዘን መግለጫ አውጥተዋል። ግጭቱ 6ኛ ቀኑን በያዘበት በዚህ ወቅት አሜሪካና እስራኤል በኢራን ውስጥ በሚገኙ ኢላማዎች ላይ ለ5 ተከታታይ ቀናት የአየር ድብደባ ፈጽመዋል። የኢራን የአየር መከላከያ፣ የአየር ኃይል፣ የባህር ኃይልና አመራሮች ጠፍተዋል ብላለች አሜሪካ። በተጨማሪም የአሜሪካ ምድር ጦር ወደ ኢራን ሊሰማራ የሚችልበት እድል እንዳለ አሳስባለች። በሌላ በኩል የእስራኤል መከላከያ ኃይል በደቡባዊ ሊባኖስ ድንበር ጥሶ ወደ ውስጥ እየገባ መሆኑ ተዘግበዋል። ይህም ቀጠናዊ ጦርነቱ እንዲባባስና ጦርነቱ እንዲራዘም ስጋት እየፈጠረ መሆኑ ታውቋል። ኢራን ለተራዘመ ጦርነት ዝግጁ መሆኗን የተጠየቁት አምባሳደር ፋዝሊ ሀገራቸው ጦርነቱን እንደማትፈልግ ነገር ግን የአሜሪካ ወይም የእስራኤል ወታደሮች የኢራንን መሬት ከረገጡ ከባድ ምት እንደሚጠብቃቸው አስገንዝበዋል። አምባሳደሩ አሜሪካ ከታሪክ ትምህርት አለመቅሰሟን ሲተቹም በቪየትናም ተሳክቶላቸዋል፣ በአፍጋኒስታን ወይስ
በኢራቅ በየትኛውም ቦታ ስኬት አላገኙም በማለት የቀድሞዎቹን ጦርነቶች ለአብነት ጠቅሰዋል። የአያቶላ አሊ ሐሚኔን ቦታ ስለሚተኩት ሰው በተመለከተ ልጃቸው ሞይታብ ሐሚኔ መመረጣቸውን የሚገልጹትን ዘገባዎች አምባሳደሩ በቀጥታ ባያረጋግጡም ስለ ግለሰቡ ያላቸውን አድናቆት ገልጸዋል። ሞይታብ ሐሚኔ ጥልቅ የሃይማኖት እውቀት ያለው አብዮታዊ ጥበበኛና ደፋር ሰው ነው ብለዋል። ምንም እንኳን ሞይታብ ለቦታው ግንባር ቀደም እጩ ቢሆኑም የኢራን የሊቃውንት ምክር ቤት እስካሁን ይፋዊ መግለጫ እንዳልሰጠ ገልጸዋል።